ከሶስት ቀናት በላይ ኢየሩሳሌምንና በዙሪያዋ ያሉትን ከተሞች እያወደመ ስላለው ሰደድ እሳት ናታንያሁ ለምን ዋሸ? ጠቅላይ ሚኒስትሩ እንደሚለው ይህ እሳትስ የተነሳው በፍልስጤማውያኖች ነው? በኢየሩሳሌም እሳት ጉዳይስ ለምን የእስራኤል መሪዎች የተለያዩ አቋሞችን ያራምዳሉ? በዚህ ቪዲዮ ላይ ለእነዚህ ጥያቄዎቻችሁ መልስ እንሰጣለን። በርግጥ እስራኤል በታሪኳ እጅግ አስፈላጊ ክስተት ልታከብር በተዘጋጀችበት በዚህ ወቅት ማለትም 77ኛ የነጻነት ቀኗን ለማክበር በተዘጋጀችበት በዚህ ጊዜ ደስታቸው ሁሉ ወደ ቅዠት ተቀይሯል። ለቀናት አሁን አስፈሪ የሰደድ እሳት ትዕይንት በኢየሩሳሌም ውስጥ በጠንካራ ነፋሶችና በከፍተኛ የሙቀት መጠን እየተፋፋመ ኃይለኛ ነፋስን እየፈጠረ በሰዓት 50 ኪሎ ሜትር እየደረሰ ከተማዋን ማጥለቅለቅ ይዟል። ሰደድ እሳቱ የጀመረው እንደ ግሪጎሪያን አቆጣጠር በኤፕሪል 30 2025 በምዕራብ ኢየሩሳሌም ወይም በአልቅዱስ ውስጥ ነው። በሜይ 2 2025 በተያዘችው ዌስት ባንክን ጨምሮ ያሉ አካባቢዎች የሚገኙ ከ100 በላይ የሚሆኑ ስፍራዎችን እሳቱ ያጠፋ ሲሆን ከ5000 ሄክታር በላይ የሚሆኑ ስፍራዎችንም አድዷል። ይህም በእስራኤል ታሪክ ውስጥ ከተመዘገቡት ሁሉ እጅግ የከፋው ሰደድ እሳት በመባልም ተገልጿል። የቴሌቪዥን ምስሎች እንደሚያሳዩት ከሆነ ሰደድ እሳቱ ወደ ዋናው አውራ ጎዳና በመግባት ኢየሩሳሌምን ከቴል አቪቭ ጋር የሚያገናኙ መንገዶችን በእሳት አያይዟል። ሰዎቹም እሳትን ሽሽት መኪናቸውን ጥለው እግሬ አውጪኝ ሲሉና በዙሪያው ያሉት ኮረብታዎችም በወፍራም ጭስ ተከበው ይታያል። በ10 ሺዎች የሚቆጠሩ ሰዎችን ከቤት ንብረታቸው ያፈናቀለውን አስከፊ እሳት የእሳት አደጋ ሰራተኞች በጭንቀትና በውጥረት እየተፋለሙ ባለበት በዚህ ወቅት መንግስት ብሔራዊ አስቸኳይ ጊዜ አዋጅ አውጇል። አሁን እኛ በብሔራዊ አስቸኳይ ጊዜ ውስጥ ነው ያለነው። ቅድሚያ የምንሰጠውም ነገር ኢየሩሳሌምን ማዳን ነው ሲል የአስቸኳይ ጊዜ አዋጁን ናታንያሁ በይፋ አውጇል። ከባድ ነፋስ እንዳፋፋመው የሚገመተው ረቡዕ ዕለት የጀመረው እሳት ለወደቁ ወታደሮች የመታሰቢያ ቀን ሊደረግ የታሰበበት ዕለት ነበር። ይህም በኢየሩሳሌም ሊደረግ የታሰበውን የእስራኤልን ምስረታ 77ኛ ዓመት በማስመልከት ሊደረግ የታሰበውን ብሔራዊ የነጻነት ቀን በዓልን ጨምሮ ያሉ በርካታ ስነ ስርዓቶች እንዲሰረዙ ምክንያት ሆኗል። የአይን ምስክሮች እንደሚሉት ከሆነ ሰደድ እሳቱ በምዕራብ ኢየሩሳሌም ኮረብታዎች ስር በሚገኝ ጫካ ውስጥ የጀመረ መሆኑንና ሁኔታውም በየቀኑ እየከፋ መሄዱን ይገልጻሉ። በኢየሩሳሌም አውራጃ የእሳት አደጋ መከላከያ አገልግሎት አዛዥ የሆኑት ሼሙልክ ፍሪድማን እንዳሉት በጣም ግዙፍ ሰደድ እሳት ነው የተነሳው። ምናልባትም በሀገሪቷ ታሪክ ውስጥ እስካሁን ካጋጠመው ሁሉ የላቀው ሳይሆን አይቀርም። እሳቱን ለመቆጣጠር የሚደረገው ጥረት ለረጅም ጊዜ ያህል የሚቀጥል ሊሆን ይችላል በማለት ለጋዜጠኞች ተናግረዋል። ሁኔታው ከቁጥጥሯ ውጪ የሆነባት እስራኤል እሳቱን ለመፋለም እንዲያግዟት ለዓለም አቀፉ ማህበረሰብ አቤቱታ አቅርባለች። ባደረገው ንግግር ላይም ቤንጃሚን ናታንያሁ በርካታ ሀገራቶች ለእርዳታ ጥሪው መልስ እንደሰጡት ገልጿል። ከእነዚህ አገራቶች መሃልም ክሮሺያ፣ ጣሊያንና ፈረንሳይ የሚገኙበት ሲሆን እነርሱም አውሮፕላኖችንና የእሳት አደጋ ተከላካይ ባለሙያዎችን ልከው ይህንን ግዙፍ እሳት ለመፋለም ቃል ገብተዋል። ምንም እንኳን እሳቱ ለጊዜው በቀላሉ የሚቆም ባይመስልም ነገር ግን እሳቱ በከፍተኛ ሁኔታ የማውደምና የማጥፋት ስራውን ቀጥሎ ያለ መንግስት ለሰጠው ምላሽ ህዝቡ ቁጣውን በመቅለስ ላይ ይገኛል። የፖለቲካ ውጥረቱም ጨምሯል። ፖለቲከኞችም አንዳቸው ሌላኛቸውን ለመውቀስ እየተርመሰመሱ ይገኛል። በሀገሪቷ የመንግስት የሜትሮሎጂካል አገልግሎት መረጃ መሰረት አፕሪል 25 ማለትም እሳቱ ከመነሳቱ 5 ቀናቶች ቀደም ብሎ ሀገሪቷ ያልተለመደ ከፍተኛ የሙቀት መጠንን፣ ዝቅተኛ እርጥበትን በአማካኝ ታገኝ ከነበረው 20% ያነሰ የዝናብ መጠንን ማግኘቷን ተከትሎ መፈጠሩን ተናግሯል። ይህ በእንዲህ እንዳለ በውድመቱና በባለስልጣናቶቹ አቅም ማነስ የተደናገጡት የእስራኤል ቀኝ ክንፍ አክራሪ ፖለቲከኞች ያለምንም ማስረጃ ሆን ብለው እሳቱን ያስነሱት ፍልስጤማውያኖች ናቸው በማለት ይወቅሳሉ።
እሳቱ ከተነሳ ከጥቂት ሰዓታት በኋላ ናታንያሁ የደህንነት ቡድኖች በኢየሩሳሌም የተነሳውን እሳት ለኩሰዋል በሚል ጥርጣሬ 18 ግለሰቦችን ማሰራቸውንና እንደውም አንዱ ተግባሩን ሲፈጽም እጅ ከፍንጅ የተያዘ መሆኑን ተናግሯል። ነገር ግን የእስራኤል ፖሊሶች የናታንያሁን መግለጫ ይቃወማሉ። የያዟቸው ታሳሪዎች ቁጥርም 18 ሳይሆኑ 6 ብቻ መሆናቸውንም ይናገራሉ። ከእነዚህ ከታሰሩት ውስጥም በምስራቅ ኢየሩሳሌም የኡምቱባ ሰፈር ነዋሪ የሆኑ የ50 ዓመት ግለሰብ እሳቱን ሆን ብለው ለማያያዝ ሲሞክሩ አግኝተናቸዋል በሚል ተጠርጥረው ታስረዋል። ይህም በናታንያሁ የተሰጠው 18 ሰዎችን ይዘናል የሚለው መግለጫና ፖሊስ 18 አይደለም 6 ሰዎች ብቻ ነው ያስኩት የሚለው መግለጫ በሀገሪቷ ውስጥ ባሉት ተቋማቶች ውስጥ ያለው ክፍፍል ምን ያህል ከፍተኛ ደረጃ ላይ እንደደረሰ ያሳያል። ይህ በእንዲህ እንዳለም ያኢር ናታንያሁ የጠቅላይ ሚኒስትር ናታንያሁ ልጅ በሶሻል ሚዲያ ላይ የግራ ዘመም አክቲቪስቶች ለእሳቱ መነሳት ተጠያቂዎች ናቸው በሚል መክሰሱን ተከትሎ ስም አጥፊና መሰረት የለሽ ክስ ነው በማለት የፖለቲካ ንረቱ ግሏል። ያኢር ናታንያሁ በትዊተር ገጹ ላይ እንዲህ ሲል ነበር ያሰፈረው። የካፕላይኒስት ግራ ዘመሞች ከቅርብ ሳምንታት ጀምሮ የችቦ ልኮሳ ስነ ስርዓቱንና የነጻነት ቀን ክብረ በዓሉን ለማስቆም በውጥረት ላይ ሆነው ሲሞክሩ ከርመዋል። ይህ እሳት ቃጠሎ ከእኛ ሰዎች ምንም አይነት ትብብር ሳይገጥማቸው በአረቦች ብቻ የተፈጸመ እንደሚሆን ተስፋ አደርጋለሁ ሲል በትዊተር ገጹ ላይ ጨምሮ አስፍሯል። ይህንን ንግግሩንም ብዙ ፍልስጤማውያኖች በእነሱ ላይ የሚደርሰውን ግፍ ለማብዛት ሲባል የተደረገ እንደሆነ ይቆጥሩታል። ሰደድ እሳቱ የተነሳው በሰዎች ሆን ተብሎ በተደረገ ጥቃት ለመሆኑ ምንም ግልጽ ማስረጃ እስካሁን አልቀረበም። አንዳንድ የሚዲያ ሪፖርቶች እንደሚጠቁሙት እሳቱን ለማስነሳት ሲሞክሩ ተይዘዋል የተባሉት 6ቱ ተጠርጣሪዎችም ቢሆኑ እሳቱን ለማስነሳት ሙከራ ያደረጉት በሌላ ስፍራ ላይ እንጂ በዚህ በምዕራብ ኢየሩሳሌም አይደለም። እንደ ሀርዝ ባሉ የቀኝ ዘመም የእስራኤል ሚዲያዎች ትንታኔ መሰረት ስለ አየር ንብረት ሁኔታውና ስለ አየር ጸባይ ለውጥ የሚያሳይ ተጨባጭ ማስረጃ ለባለስልጣናቶቹ ደርሷቸዋል። ነገር ግን ይህንን ሳይተገብሩ ቀርተው ይህ ክስተት በመፈጠሩ ሆን ብለው ሰዎች እሳቱን አያይዘውታል የሚሉት ከደሙ ንጹህ ነን ለማለት ወቀሳውን በሌሎች ላይ ለማዞር ነው። ቀደም ብለን እንዳልነው የእስራኤል የሜትሮሎጂካል ሰርቪስ ከረቡዕ ዕለት ቀደም ብለው ከነበሩት ቀናቶች ጀምሮ ቀይ ምልክት ሲያሳዩ ነበር። በአየሩ ሞቃታማነትና በከባድ ነፋሶች አማካኝነት በተለይ በኢየሩሳሌም ኮረብታዎች ላይ ከባድ እሳት ሊነሳ እንደሚችል ሲያሳስቡ ነበር። በተመሳሳይ ሰዓት የጋዛ ስትሪፕ አቅራቢያን ከባድ የአሸዋ ማዕበል መምታቱም ተዘግቧል። በቅርቡ በኢየሩሳሌም ውስጥ እየተከሰተ ስላለው ነገር አጭር እይታ ይህን ይመስላል። እናንተስ ስለዚህ አጥፊ እሳት ምን ታውቃላችሁ? አስተያየታችሁን በኮሜንት ቦክስ ውስጥ ጻፉልን። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ፣ መልካም ቀን።